የአንድ ሚዲያ ሃውስ ኤዲተር ተወካይነቱ ለሚዲያው ኦዲየንስ እና ለአጠቃላይ ለህብረተሰቡ ማህበረሰቡ ጋር ያለውን የመገናኛ ብዙሃን የሚዲያ ንቃተ ህሊና እያሳደግን በሄድን ቁጥር በሐሳብ የበላይነት ማመን የሚችል ትውልድ እየፈጠርን ለዛ ምናደርገውን እንቅስቃሴ እያሳደግን በሄድን ቁጥር እነዛ ጉዳዮች ራሳቸው እኮ የመገናኛ ብዙሃን ግብአት ይሆናሉ። ዛሬ ላይ ሆነው ያንን ታሪካቸው ማስታወስ እንኳን የማይፈልጉበት የሚጸጸቱበት አለ። እንግዲህ የኛ ሰራተኛ ነው ከዚህ በኋላ አለባበስክን አነጋገርክን ምናምን ተብሎ እኮ መጀመሪያ ኤችአር ትሬኒንግ አለቁ። መገናኛ ብዙሃኑን ኤዲቶሪያል ፖሊሲ የሚያከብሩ አይነት ስራዎች እንዲሰሩ ማድረግ። በነገራችን ላይ በግጭት በጦርነት የተፈታ ምንም ነገር የለም። ጋዜጠኛ መረጃ እኮ ሊያገኝ ይችላል። የሀገርን ብሔራዊ ጥቅም ተጽዕኖ ውስጥ የሚጥል አጉል ቅንጦት የሆኑ አላስፈላጊ ፍሪደሞች የመዘናጋት ነጻነቶች ተገቢ ናቸው ብዬ አላምንም። እነሱ በፌስቡክ ገጻቸው የሚጽፉት የግል ሀሳባቸው የተቋም አቋም አድርጎ ማህበረሰቡ ኦዲየንስ ይወስደውና ሳይድ ይዟል በጦርነቱ ላይ ተብሎ የተወሰደበት ጊዜ ነበር። ማይመጠን ቀልድ ራሱ መቀለድ ማንንም የሚያሰድበው ተቋሙን ያሰድባል። በተዘዋዋሪ ሰው የተቋሙ ነው። ጠንከር ያሉ ፖሊሲዎች እና ህጎች መውጣት አለባቸው እዚህ ሀገር ላይ። ይህ ግን ከሀሳብን በነጻነት ከመግለጽ መብት ጋር ሊጣረስ ደግሞ አይገባው። እንደዚህ አይነት ታሪኮች እንዳይደገሙ ነው እኛ ዛሬ ላይ ቁጭ ብለን እንዴት መስራት አለበት። በተለይ ሚኒስትሪ ሚዲያ የሚሰሩ ሰዎች ሶሻል ሚዲያቸው ላይ የሆነ ነገር ይጽፋሉ፣ ከዛ ከስራ ይሰናበታሉ፣ ከዛ ቶሎ እውቅና ያገኛሉ፣ ከዛ ቀጥታ ዩቲዩብ ይከፍታሉ ምናምን። እየተከታተላችሁት የሚገኘው የሰላም ሚኒስቴርና ኤንቢሲ ኢትዮጵያ በጋራ የሚያቀርቡት የኤዲተሮች ጠረጴዛ የተሰኘውን ሳምንታዊ ፕሮግራማችን ነው። የዛሬ የመወያያ ርዕሳችን የማህበራዊ ሚዲያ አጠቃቀም በሰላም ግንባታ ላይ ያለው ሚና በተመለከተ እዚህ ስቱዲዮ ሁለት የመገናኛ ብዙሃን ባለሙያዎችን ጋብዘን ውይይት እያደረግን እንገኛለን። አብራችሁን ቆዩ። የዲጂታል አክቲቪዝምና የሚዲያ ተአማኝነትን እናንሳና የኤዲተሮች የአክቲቪስቶችን አጀንዳ ተከታታይ ከመሆን ወጥተው ወደ ሰላም አማራጮች ወይም ደግሞ የሰላም ጋዜጠኝነትን እንዴት ኤክሰርሳይዝ ማድረግ አለባቸው? እንግዲህ ሚናቸውን መለየት አለባቸው። የኤዲተር የኒውስ ሩም ወይም ደግሞ የዜና ክፍል ዋናው ሚና እውነት ነው። እውነት ላይና አሁን ደግሞ የተጨመረው ቅድም ያልኩሽ ሰብአዊነት፣ እውነት እና ሰብአዊነት ሁሌም መረሳት የለባቸውም። አክቲቪስቶች ደግሞ ጀስቲስ ላይ ነው በብዛት የሚሰሩት። ጀስቲስ ላይ የሆነ ፍትህ አመጣለሁ ብለው ነው ሁሉም የሚሰሩት ማለት ነው። የሚሰሩበት መንገድ የተበላሸ ሊሆን ይችላል፣ ሌላ አላማ ሊኖራቸው ይችላል። ግን ብዙ ጊዜ አክቲቪስቶች እውነት ላይ አይደለም የሚሰሩት። እውነታ ሊኖረው ይችላል፣ የሚሰሩት ወይም የሚሰሩበት መንገድ እውነታ ይኖራል፣ ወይም የራሳቸውን እውነት ወይም የራሳቸውን ፍትህ ሰልፍ ጀስቲስ ወይም ደግሞ የሆነን አካል ወክለው ለዛ አካል ጀስቲስ አመጣለሁ ፍትህ አመጣለሁ ወይም አሰፍናለሁ የሚል ነው የብዙ አክቲቪስቶች። ይሄ የሀገር ውስጡን ብቻ አይደለም ልሽ በዓለም አቀፍ ደረጃም የብዙ አክቲቪዝም በጣም አሁን በተለይ እንዲሁ የውጭውን መዳሰስ አስፈላጊ ስለሆነ በ1950ዎቹ በኋላ ከሁለተኛው ዓለም ጦርነት በኋላ ነው በተለይ አክቲቪዝም እየተስፋፋ ሄደው። ተወሰነም ነበር ከዛ በፊት በተለይ ሴቶች እንቅስቃሴ የተለያዩ ብዙ እንትኖች ነበሩ አክቲቪዝም ከነዚህ ነገሮች ጋር የተነሳው። ግን ከሁለተኛው ዓለም ጦርነት በኋላ በጣም በብዙ መንገድ ስለ እንስሳት የሚቆረቆሩ ሰዎች፣ ስለ ተለያዩ መብቶች የሚያነሱ፣ ስለ ተለያዩ ሀገሮች ነጻነት፣ ስለ እጽዋት ሁሉ ስለ ብዙ ሰዎች አክቲቪዝምን ፕራክቲስ እያደረጉ መጡ። እውነት አላቸው፣ የግል እውነት አላቸው። አንዳንዶች ደግሞ ኮሌክቲቭ ትሩዝ ያላቸው አሉ፣ ተሰባስበው የጋራ የሆነ እውነት ግን ደግሞ ጄኔራል ትሩዝ ያልሆነ ማለት ነው። የጋራ እውነት ይኖራቸዋል፣ ለዛ ፍትህ እናሰፍናለን ብሎ የሚንቀሳቀሱ ኃይሎች ናቸው። ስለዚህ ኤዲተሮች ከአክቲቪዝም ላይ ካሉ ከአክቲቪስቶች የተለያየ አጀንዳና አላማ እንዳላቸው መጀመሪያ መረዳት መቻል አለባቸው። የኤዲተሮች ሁሉ ጊዜ ትሩዝ በቀድሞ በትራዲሽናል ጆርናሊዝም ትሩዝ፣ አሁን ደግሞ የተጨመረው በቅርብ ዓመታት የተጨመረው ደግሞ ሰብአዊነት፣ እሱ ነው መሰረታቸው። እነዛ ደግሞ መሰረታቸው ምንድነው? ፍትህ ጀስቲስን ማምጣት ነው። ጀስቲሱን ጥያቄ ውስጥ እንትን ውስጥ እየከተትሽልኝ አንዳንዶች የእውነት እንትን የሚሉ አሉ፣ አንዳንዶች ደግሞ ተሳስተው በሆነ ነገር ላይ የተጸጸቱም ሰዎች አሉ። የተለያየ አክቲቪዝም አድርገው በኋላ ላይ ይቅርታ የሚጠይቁ ሰዎች አሉ። በዓለም አቀፍም ደረጃ እኔ ተሳስቻለሁ ምናምን የሚሉ ሰዎችም አሉ። ግን ከራሳቸው እውነት አንዳንዶችም ከልባቸው ለሆነ አካል ፍትህ እናመጣለን ብለው እንቅስቃሴ ሊጀምሩ ይችላሉ። ስለዚህ ኤዲተሮች እንዴት
አክቲቪስቶች ተከታታይ ከመሆኑ ወጥተው መጀመሪያ አላማቸው ወደዚህ እንዴት መምጣት ይችላሉ? ወደ ሰላም አማራጭ እሱ ነው የመጀመሪያው። ምንድነው እንትናቸው ለየቅል ነው ራሱ ማለት ከአክቲቪስቶች ጋር በአንድ መስመር የሚያስኬዳቸው አላማ የለም። አንደኛው እሱ መለየት አለባቸው። ሁለተኛው ነገር ደግሞ የአንድ ሚዲያ ሃውስ ኤዲተር ተወካይነቱ ለሚዲያው ኦዲየንስና ለአጠቃላይ ለህብረተሰቡ ነው። ሚዲያው የሚደርስበት ሰው በሙሉ ኃላፊነት አለበት። አክቲቪስቶች ደግሞ አንድ ነገር ለማስፈጸም ነው የሚመጡት። አጀንዳቸው አንድና አንድ ነው። ስለምሳሌ ስለ እንስሳት መብት ከሆነ ስለ እንስሳት፣ ስለ እጽዋት ከሆነ ስለ እጽዋት፣ ወይም ደግሞ የሆነ አካባቢ እንትን ተጠቅቷል ወይም የሆነ እንትን በደል ደርሷል የሚሉት ነገር ካለ ለዛ አጀንዳ ብቻ ነው የሚመጡት በአብዛኛው። ስለዚህ ሙሉ ስዕሉን የማየት ቢግ ፒክቸር ወይም ትልቁን ስዕል የማየት ሚና የማን ይሆናል? የኤዲተሩ ሚና ይሆናል ማለት ነው። ሌላኛው ደግሞ ሴንሴሽናሊዝም አለመሆን። አንዳንድ ኤዲተሮች በግል የሆኑ ሰዎችን ያደንቁና የነዛ ተከታይ ሆነው ከስር ያ ሰው የአክቲቪስት የሚያደርጋቸው ነገሮች ሁሉ በዜናም በፕሮግራም መልክ የሚያሰሩ ኤዲተሮች አሉ። በግል አድናቂነት ከማድነቅ የተነሳ ማለት ነው። ስለዚህ ሴንሴሽናል አለመሆን። ስለዚህ የኒውስ ሩሙና ሰልፍን ራስንና ሚዲያ ሃውስን መለየት። አንድ ሰው የራሱ ማንነቶች አሉት እኮ ራሱ የሚወዳቸው ማንነቶች አሉ። ስራ ላይ ሲመጣ ግን የስራ ኃላፊነቶች አሉ። ለምሳሌ አሁን ሚዲያ ሃውስ ላይ የሚሰራ ካለባበስ እንኳን አንጻር ቢመጣ የሚፈልገውን አለባበስ አይደለም የሚለብሰው አይደለ? ፕሬዘንት ሲያቀርብ ለህብረተሰቡ የራሱ የሆኑ ሚዲያ ሃውስ የሚፈልጋቸው ያለባበስ ስርዓቶች እንዳሉ ሁሉ ከነዚህ ከግል አድናቂነትም መውጣት። በብዛት አንድ አክቲቪስቶች በነገራችን ላይ አድናቆት ቶሎ የአድናቆት የማትረፍ የሰውን ስሜት ቀልብ የመግዛት እንትን አላቸው በተፈጥሮ። ሲጀመርም አክቲቪስት የሚሆኑት ራሳቸው አክቲቭ የሆኑ ሰዎች ስለሆኑ ማለት ነው። በአብዛኛው ከመጀመሪያውም ትንሽ ካሪዝማቲክ የሆኑ ሰዎች ናቸው አክቲቪዝም ላይ የሚሰሩት። የሆነ እውነታት አላቸው። የተለያዩ ነገሮችንም ቀመሮችንም ፕሪንሲፕሎችንም ይጠቀማሉ የሰውን ስሜት ለመውሰድ ማለት ነው። ስለዚህ ምንድነው ማድረግ ያለባቸው? ትንሽ ሴንሴሽናል ሆኖ እነዛን ሰዎች በመውደድ የመከተል ነገር እንዳይኖር። ሁልጊዜም የሚዲያ ሃውስ ኃላፊነታቸው ማንንም መከተል ያለባቸው እውነትንና ሰብአዊነትን ብቻ ነው። ሰዎችን በማድነቅ በመውደድ የዜና ሽፋን በመስጠት ነገሮችን ተባባሪ ማቀጣጠል የሌለባቸው። የአክቲቪዝም በጎም ሊሆን ይችላል፣ መጥፎም አክቲቪዝም ሊሆን ይችላል። ከሁለቱም ከበጎም ከመጥፎም ተጽዕኖ ነፃ መሆን አለባቸው። ኢቭን ጥሩንም ቢሆን የጥሩንም አክቲቪዝም ተከትለው ከፍተኛ ሚዲያ ሽፋን በመስጠት እዛ ሲስተም ራሳቸው አክቲቪስት መሆን የለባቸውም ኤዲተሮች። ስለዚህ ነጥቦቹ ምንድነው? አንደኛ አላማን መለየት። ሚዲያ ውስጥ ያለ አካሄድና የአክቲቪስቶች አካሄድ የተለያየ ነው፣ አላማውም የተለያየ ነው። ሁለተኛ ከግል ስሜት ሴንሴሽናሊዝም አድናቆት ከመውደድ ወይም ደግሞ የኔን ብሔር ወይም የኔን እንትን እኮ ነው እውነታ ያነሳልኝ ስለዚህ ይሄን ሰውዬ መደገፍ አለባቸው ከሚል ሴንቲሜንታል የሆነ ከስሜታዊነት መጽዳት አለባቸው። ሚዲያ ሃውስ በጣም ከእውነትና ከሰባዊነት ውጪ ምንም ነገር ሊኖር አይችልም። በእርግጥ ሰዋዊ እንደመሆናችን መጠን ደግሞ ያ አድሎች ስሜት የሚያጠቃን ከሆነ ደግሞ የቅድሙን መፍትሄ መከተል ይቻላል። አይ በዚህ ጉዳይ ላይ እኔ ኃላፊነቴ መልቀቅም አንዳንድ ጊዜ ሪዛይንም እኮ ያደርጋሉ አንዳንድ ኤዲተሮች ለመወሰን ሲቸገሩ ወይም ደግሞ በሆኑ ሁለት እውነቶች መካከል አጣብቂኝ ውስጥ ሲገቡ ስራውን ከዚህ በኋላ በቀጥል ችግር እንዳይፈጠር ብለው ራሳቸውን እንትን ማድረግ ይችላሉ። የማህበረሰብ አንቂዎች አጀንዳ አድርገው የሚያነሷቸው ነጥቦች አሉ። የነሱን አጀንዳ ከመከተል እንዴት ኤዲተሮች መውጣትና ወደ ሰላም አማራጭ ማምራት ይችላሉ? በመሰረታዊነት አክቲቪዝም መጥፎ ነገር ሆኖ አይደለም፣ ግን ተግባራዊ የሚደረግበት መንገድና የራሱም አላማ አለው። አዎ የራሱ የሆነ አላማ አለው። እኛ እንደው በተለምዶ ያጋጠሙን ጉዳዮች አክቲቪስት ተብለው ተለይተው ሲጠሩ የምንሰማቸው ሰዎች ስለነሱ የሚነገረው ነገር ከዛ ጋር አገናኝቶት ይሆናል እንጂ ራሱን የቻለ ግብ ለማሳካት ወይ ማህበራዊ ፍትህም ለማምጣት ሊሆን ይችላል የሚነሱት። ያው ፍትህ የሚለው በነሱ መነጽር ወይም በነሱ መንገድ ሊሆን ይችላል። ምክንያቱም አሁን ላይ ከእውነት ጋርም ተያይዞ በአንጻራዊነት የሚነሱ ጉዳዮች የተለያዩ ጉዳዮች ስላሉ ማለት ነው። ስለዚህ ዋናው ጉዳይ አጀንዳው ምንድነው የሚለውን ነገር ቅድሚያ ትኩረት ሊሰጠው የሚገባው እሱ ይመስለኛል። አሁን አጀንዳ ተከታይ ላለመሆን ብለን የህዝብ ጥያቄዎችንም አድበስብሰን ወይም ደግሞ ተደራሽ ሳናደርግ ማለፍ ስለሌለብን ማለት ነው። ስለዚህ እነዛ አጀንዳዎች ምንድናቸው የሚለውን ነገር ትኩረት ሰጥቶ እሱን መመልከት የሚያስፈልግ ይመስለኛል። ለምሳሌ አንዳንድ አካባቢዎች እኮ ባለፉት አመታት በሀገራችን የተመለከተው የማህበረሰብ የመሰረተ ልማት ጥያቄዎች ለዚህ አክቲቪስት የሚል ስያሜ በተሰጣቸው ሰዎች ሲቀነቀኑ የነበረበትን ጊዜ እናስታውሳለን። ያ ጉዳይ ግን ወደ መገናኛ ብዙሃኑ መጥቶ
ለሱ መፍትሄ ቢፈለግለትና ደግሞ የመፍትሄ ሀሳቦች ቢነሱ ጥሩ ውጤት የሚያስገኙበት መንገድ ሊኖር ይችላል። ስለዚህ አጀንዳውን መለየት የመጀመሪያው ጉዳይ እሱ ይመስለኛል። ተከታይ ለመባል ላለመባል በሚል ሳይሆን ምንድነው አጀንዳው የሚለውን ነገር መቃኘት መመልከት ያስፈልጋል። ከዛ ውጪ መገናኛ ብዙሃኑ የማይመለከቷቸው ሀሳቦች እየበዙ በሄዱ ቁጥር ወደ አክቲቪስቶች ወይም ሌሎች አካላት እነዛን ሀሳቦች ይዘው በእነዛ ሀሳብ ውስጥ የራሳቸውን ፍላጎት የሚያራምዱበት መንገድ እየሰፋ ነው የሚሄደው። ስለዚህ አንዱ መገናኛ ብዙሃን ቀድሞ በራሱ ሊወስድ የሚገባው ጥንቃቄና ሊወስድ የሚገባው እርምጃ ማህበረሰብ ላይ ያሉ ጥያቄዎችን ከዛው ከማህበረሰቡ በቀጥታ መውሰድ ይችላል። ለምሳሌ መሰረተ ልማት ችግሮች ወይም ጥያቄዎች ሊኖሩ ይችላሉ። የመልካም አስተዳደር ጥያቄዎች ሊኖሩ ይችላሉ። ከሙስና ጋር የተያዙ የተለያዩ ጉዳዮች ሊኖሩ ይችላሉ። ስለዚህ እነሱን ቀድሞ ተደራሽ ማድረግ ከመገናኛ ብዙሃኑ የሚጠበቅ ጉዳይ ነው። ከዛ ባለፈ ግን በአክቲቪስቶች ደረጃ ምክንያቱም የተለያዩ አክቲቪስቶች ራሳቸው ከመገናኛ ብዙሃን ባለሙያዎች ጋር ተገናኝተው የተለያዩ ስራዎችን ሊሰሩ የሚችሉበት እድል እንዳለም ስለምናውቅ መገናኛ ብዙሃን ላይ ሰፊ ሆነ ኤዲቶሪያልን ማጠናከር ጀምሮ ሊሆን ይችላል። እያንዳንዱ የሚሰራው ስራ ውይይት ተደርጎበት የተለያዩ ሀሳቦች ተነስተውበት ክርክርም አስፈላጊ ከሆነ እሱ ተደርጎበት ትክክለኛና የተመረጠ የመገናኛ ብዙሃኑን ኤዲቶሪያል ፖሊሲ የሚያከብሩ አይነት ስራዎች እንዲሰሩ ማድረግ የአንድ ግለሰብ የሁለት ግለሰቦች ግላዊ አመለካከት ግላዊ አስተሳሰብ ብቻ ወደ መገናኛ ብዙሃኑ መጥቶ ለብዙ ህዝብ ለብዙ ህብረተሰብ ተደራሽ እንዲሆን መፈቀድ የለበትም። የመገናኛ ብዙሃን ስራ በኃላፊነት በህግ የሚመራ ነው። እርስ በርስም እኮ መገናኛ ብዙሃን እርስ በርስም የሚገማገሙበት መንገድ አለ አይደለ? ለምሳሌ የኢትዮጵያ መገናኛ ብዙሃን ምክር ቤት አለ። አንዱ ስራው አንዱ ኃላፊነቱ መገናኛ ብዙሃን እርስ በርሳቸው እንዲገማገሙ የማድረግ ኃላፊነት ነው። ከዛ በፊት ደግሞ እዛው መገናኛ ብዙሃን ውስጥ የሚደረጉ ውይይቶች የሚደረጉ ክርክሮች በአንድ ሀሳብ ላይ የሚሰነዘሩ የተለያዩ አስተያየቶች የተሻለውን መረጃ ወደ ህብረተሰቡ ዘንድ ተደራሽ ከማድረግ አንጻር ያለውን መንገድ የሚያቀናጁት ይሆናል። ስለዚህ አክቲቪስቶች የሚያነሷቸው የተለያዩ ሀሳቦች ሊኖሩ ይችላሉ። እነዛን ሀሳቦች ማጣራት ምንድነው ከጀርባቸው ያለው አላማ ምንድነው እውነተኛስ ናቸው ወይ የሚለውን ነገር ማጣራት ያስፈልጋል የምንጠቀምባቸው ከሆነ። ከዛ በፊት ግን መገናኛ ብዙሃኑ በራሱ የህዝብ ድምጽ መሆን የሚችል ከሆነ መገናኛ ብዙሃን የህዝብ አይንና ጆሮ ናቸው ይባላል አይደል? ያንን ማሳካት የሚችሉ ከሆነ እንደዚህ አይነት ጉዳዮች ውስጥም የመግባት እድላችን እየጠበበ ነው የሚሄደው። ምክንያቱም ዋናው የህብረተሰብ ጥያቄ ዋናው የህዝብ ጥያቄ የሚመለስ ከሆነ መገናኛ ብዙሃኑ ላይ ኢንተርቴን የሚደረግ ከሆነ ሀሳብ የሚንሸራሸርበት ከሆነ አክቲቪስቶች አንድን ሀሳብ ይዘው ወይም አንድን ሀሳብ ጠልፈው ሌላ ለኩይ ዓላማ የመጠቀም እድላቸው እየቀነሰ ነው የሚሄደው። ይህንን ማድረግ ከቻሉ መገናኛ ብዙሃን ከመገናኛ ብዙሃንም ባለፈ ደግሞ ኃላፊነት ያለባቸው አካላት ሊኖሩ ይችላሉ። የመንግስት አካላት እንዲሁም የተለያዩ የሲቪል ማህበረሰብ ድርጅቶችም ሊኖሩ ይችላሉ። በተለያየ ደረጃ ያሉ ችግሮችን እንደዚህ አይነት ጥያቄ ሊያስነሱ የሚችሉ ጉዳዮችን እዛው መመለስ የሚቻል ከሆነ አሁን በትልቅ ደረጃ ሀገራዊ በሆኑ መገናኛ ብዙሃን ደረጃም አይደለም መሆንም የሚጠበቅበት ይሄ ጉዳይ የማህበረሰብ ሬዲዮዎች አሉ፣ የማህበረሰብ ሚዲያዎች አሉ። እነዛ የማህበረሰብ ሚዲያዎች ላይ ህብረተሰቡ ሀሳቡን ይገልጻሉ ወይ? እነዛ ጥያቄዎች በዛው መቀረፍ ይችላሉ ወይ? ለምሳሌ ትንሽ አንድ ወረዳ ላይ ቀበሌ ላይ ያለ ጉዳይ እኮ ትልቅ ሆኖ ሊመጣ ይችላል። እዛው መፈታት የሚችል ጉዳይ ማለት ነው። ነገር ግን ያ ካለ መፈታቱ ጋር ተያይዞ ጉዳዮቹ እያደጉ በትልቅ ደረጃ ውድመት የሚያስከትሉበት የጸጥታ ችግር የሚያስከትሉበት ግጭቶችም የሚከሰቱበት ሁኔታ ሊመጣ ይችላል እና እነዚህን ጉዳዮች ከስር መፍታት መቻል አለበት። መገናኛ ብዙሃኑ ግን ከነዚህ ከአክቲቪስቶችም ቀድሞ ለህብረተሰቡ የቀረበ መሆን አለበት። የህብረተሰቡን የዕለት ከዕለት አንገብጋቢ ጉዳይ የመመልከት ለዛም ደግሞ መፍትሄውን የማመላከት ሚናውን ማሳደግ አለበት ብዬ አምናለሁ። ሚዲያ ባለሙያው የአክቲቪስቶች አጀንዳ አራማጅ ቢሆን ምን ሊከሰት ይችላል? አሁን የመጠለፍ ነገሮች ሊኖሩ ይችላሉ። ከዚህ በፊትም እኮ ተመልክተናቸው ሊሆን ይችላል እንደዚህ አይነት ጉዳዮች በሚገባ። አሁን ሁሉም አክቲቪስት እኩል ዓላማ አለው ማለት አንችልም፣ ግን እኩል ዓላማ ያላቸው ሰዎች ሊኖሩ ይችላሉ። ስለዚህ ያንን እኩል ዓላማ ያለውን ሀሳብ ያንን እኩል ዓላማ ያለውን ድርጊት የምንከተልና ለዛ አራጋቢ የምንሆን ከሆነ መገናኛ ብዙሃንም ብቻ አይደለም በነገራችን ላይ የትኛውም ህብረተሰብ የትኛውም ዜጋ ለዛ ዓላማ በደገፈ ቁጥር የሚመጡ ውጤቶች አስከፊ መሆናቸው አይቀርም። ነገር ግን አንድ መገናኛ ብዙሃን ላይ የተቀመጠ ባለሙያ ሁሉንም ነገር ማሰብ አለበት። ከተለያየ አቅጣጫ ጉዳዮችን መመልከት አለበት። ለዛም ነው አንድ ሰው ቀደም ሲል በላቸው እንዳነሳው አንድ ሰው
በራሱ የውስጥ አመለካከት በራሱ ማንነት ከሱ ጋር በሚገናኙ በተለያዩ ጉዳዮች ዙሪያ ስለ አንድ ጉዳይ ያለው ምልከታ ውስን ወይም ቁንጽል ሊሆን ይችላል ወይም ደግሞ የተቀበለውን ነገር በሙሉ ለማስተላለፍ ሊሞክር ይችላል። ነገር ግን ኤዲቶሪያል ላይ የሚደረጉ ውይይቶች ባለሙያዎች እርስ በርስ የሚያደርጓቸው የመገማገም ሂደቶች እነዚህ ጉዳዮች በተለይም እንደዚህ አይነት ችግር ሊያስከትሉ የሚችሉ ከአክቲቪስቶችም ሆነ ከማንኛውም አካል ሊመጡ የሚችሉ ችግሮች ሊያስከስቱ የሚችሉትን ጉዳት ቀድሞ መከላከል ይቻላል። ስለዚህ አክቲቪስቶች አጀንዳ ተቀባይ በቀጥታ መሆን የለበትም። መገናኛ ብዙሃን እኮ እንደውም ዋናው ዓላማው ህብረተሰቡ ላይ ያለውን ጉዳይ ማምጣት ነው፣ እንዲሰማ ማድረግ ነው። ስለዚህ አጀንዳውንም መገናኛ ብዙሃኑ ራሳቸው እንዲፈጥሩት ይጠበቃል። በዛ ሂደት እኮ ብዙ የተስተካከሉ ብዙ የተቀየሩ ነገሮች እንዳሉ እናስታውሳለን። የምርመራ ዘገባዎች ይሰራሉ። እነዛ የምርመራ ዘገባዎች ወጥተው የማህበረሰቡን ችግር የሚቀርፉበት እንዲቀርፍ መፍትሄ ያመላከቱበት ሁኔታ አለ። ብዙ ሰዎችም ተጠያቂ እንዲሆኑ የተደረገበት ሁኔታ አለ። ስለዚህ አጀንዳውን ቢቻል የሚመረጠው መገናኛ ብዙሃኑ ራሳቸው ከመጀመሪያው ከምንጩ ከመረጃው ምንጭ ከዋናው ከባለ ጉዳዩ ከህብረተሰቡ መውሰድ አለባቸው። ያንን ወስደው ለህብረተሰቡ ማድረስ ለመፍትሄው ማመላከት የሚገባቸውንም መፍትሄ ለመስጠት ኃላፊነት ያለባቸውንም አካላት ማነጋገር አለባቸው። ከዛ ባለፈ ግን በተለይም መረጃዎች ተጣርተው እኩይ ዓላማ ካላቸው የአክቲቪዝም እንቅስቃሴዎች መገናኛ ብዙሃን ራሳቸውን መቆጠብ አለባቸው። ምክንያቱም የሚያስከፍሉት ዋጋ በጣም ከፍተኛ ስለሆነ የሀገርን የሚገዳደር የተለያየ አካላትም ሚና ያለበት እንቅስቃሴዎችም ሊመጡ የሚችሉበት እድል ስላለ ያንን ባንክሮ መከታተል እንደ ቡድን እንደ ግለሰብ ብቻ ሳይሆን መገናኛ ብዙሃን ላይ እንደ ቡድን መሰራት የሚችልበት ሁኔታ መኖር አለበት ነው። መልካም እንግዲህ እስቲ በመጨረሻም የማህበራዊ ሚዲያ ስነ ምግባር ለጋዜጠኞች እሱን እናንሳና አንድ ጋዜጠኛ በግል ገጹ የሚያሰፍረው አክራሪ አቋም በተቋሙ የሰላም ግንባታ ስራ ላይ እንቅፋት እንዳይሆን ምን አይነት የሶሻል ሚዲያ ፖሊሲዎች መኖር አለባቸው? ብዙ ጊዜ ያው ፓራዶክስ የሚጋጭ ነገር ይሆናል። አንዳንድ ቦታ ላይ ሚዲያ ውስጥ የሚያደርጉት እንቅስቃሴ ሌላ ነው። ሶሻል ሚዲያ ላይ ደግሞ በራሳቸው ገጽ ላይ ጋዜጠኞችም ሊሆኑ ይችላሉ፣ ዋና የሚዲያ ኃላፊዎችም ሊሆኑ ይችላሉ የሚያደርጉት ነገር የተቃረነ የሚሆንበት እንትን አለ። እኔ በይሄኛውን እንትን የፍሪደም ኦፍ ኢንፎርሜሽን ወይም መረጃ ነጻነት ሰዎች የሚፈልጉትን ነገር ማድረግ እንዳለ ሆኖ ግን ሴንሲቲቭ የሆኑ ነገሮች እስካሉ ድረስ ጠንከር ያሉ ፖሊሲዎች እና ህጎች መውጣት አለባቸው እዚህ ሀገር ላይ። ምክንያቱም ከምንም በላይ የትኛውም ሰው የሚያስቀድመው ሰላምን ነው፣ ከምንም በላይ ማለት ነው። ሁሉም ነገር ያው በተደጋጋሚ ሲባል እንደነበረው ሰላም ኢቭን አይደለም ኔጌቲቭ ፒስ እና ፖዚቲቭ ፒስ የሚባል ነገር አለ አይደለም። ለምሳሌ የግጭቶች አለመኖር ብቻ አይደለም ሰላም፣ እውነተኛውን አልቲሜት የሆነውን ትክክለኛውን ሰላም እስኪገኝ ድረስ የሰላም ስርዓት ላይ የሚዲያ ባለሙያዎች በጣም በከፍተኛ ደረጃ መስራት አለባቸው። በአለም ያሉ የተለያዩ የተፈጠሩ ግጭቶች የተለያዩ የተፈጠሩ ነገሮች የሚያስተምሩን ሰላም ዋጋ ምን ያህል እንዳለው አይተናል አይደለም። አንዳንድ ትልልቅ መንግስታት በኢኮኖሚ በብዙ በልጽገው በተለያዩ ጥቃቅን ነገሮች ተጋጭተው ከዛ በኋላ ሰላምን ለማግኘት እንዴት ይናፍቁ የሲሪያን ማየት ይችላል፣ የሊቢያን ትልልቅ ሀገራቶች ማለት ነው። ስለዚህ በወቅቱ ምንድነው ለፍሪደም ኦፍ ኢንፎርሜሽን ከነበራቸው ጉጉት ወይም ለመረጃ ለተለያዩ ነገሮች ከነበራቸው ከነጻነት ፍላጎት አንፃር ሌላውን ነገር የሰላምን አጀንዳ ገፍተውት ወደ አላስፈላጊ ውጥንቅጥ የገቡበት ጊዜ አለ። ስለዚህ በጣም እንደ ቅንጦት መታየት የሌለበት በጣም መሰረታዊ ነገር ሰላም ነው። ስለዚህ ሁሉም ሰው ለሰላም መስራት አለበት። ሰላማዊ ያልሆነ ነገር በእምነትም እኮ ይላል በሁሉም የእምነት አስተምሮቶች ሰላም ያልሆነ ነገር በሙሉ ትክክል አይደለም፣ እውነትም ቢኖረው ማለት ነው። በቃ ሰላማዊ ካልሆነ ሰላም የሚፈጥር ካልሆነ ውስጣዊም ይሁን ውጫዊ ሰላም ወይም ኔጌቲቭም ወይም ፖዚቲቭ ፒስ የሚፈጥር ካልሆነ በስተቀር ወደ ግጭት ወደ ችግሮች የሚፈጥር ነገር በሙሉ አደገኛ ነው የሚሆኑት ማለት ነው። ለማንኛውም ወደ ጥያቄው ስመለስ ጥያቄው ላይ የነዚህ በጋዜጠኞችም የሶሻል ሚዲያ አጠቃቀማቸው ላይ ህጎች መውጣት አለበት። ለምሳሌ እኔ አሁን የዩኤን እና የዩኤስአይዲ ላይ ፕሮጀክቶች ላይ ሰርቻለሁ በዚህ በሙያዬ ማለት ነው። እንደ ሪፖርቲንግ ክለርክም የፕሮጀክት የኮሙኒኬሽን አድቫይዘር ሆኜ ማለት ነው። በመሰራበት ወቅት አሁን ዩኤን እነዚህ ኤንጂኦዎች ወይም ኖን ገቨርንመንታል የሆኑ ኤንጂኦዎች ላይ ምን አይነት ፖሊሲ ያለ መሰለሽ? ለምሳሌ ስለ ድርጅቱ ስለ አጠቃላይ ሁኔታ የድርጅቱ አባል እስከሆንሽ ድረስ ወይም የድርጅቱ ተቀጣሪ እስከሆንሽ ድረስ ማድረግ የሌለብሽ ነገሮች አሉ። ለምሳሌ እኔ አሁን ዩኤን ሰራበት የነበረው ጊዜ ኢትዮጵያ ውስጥ
ጦርነት የነበረበት ጊዜ ነው። ስለዚህ በጦርነቱ ጉዳይ እኔ የአንድን ወገን ወክዬ የምፈልገውን አይነት መረጃ መስጠት አይቻልም። በሶሻል ሚዲያም ይሁን በተለያዩ ሚዲያ ገና ኮንሰንት ፈርመሽ ነው የምትገቢው። ራሱ ተቀጣሪ ስትሆኚ በምንም አይነት የድርጅቱም ሆነ አጠቃላይ መረጃዎችን ወይም ደግሞ እንደ ሰራተኛም ሴንሲቲቭ የሆኑ መረጃዎችን ሼር ማድረግ ወይም በሶሻል ሚዲያ አማካኝነት ዲሰሚኔት ማሰራጨት አይቻልም። ያ ነገር እነዚህ ድርጅቶችን ትላልቅ ዓለም አቀፍ ድርጅቶችን ጠብቋቸዋል። ስለዚህ እነዚህ አይነት ኦርጋናይዜሽኖች እንደዚህ ካደረጉ የመረጃ ተቋም የሆኑት ደግሞ ሚዲያዎች ደግሞ የበለጠ በጣም ስትሪክት ጠንከር ያሉ ህጎችን ማውጣት አለባቸው። ስለዚህ አንድ የሪፖርተር ወይም ጋዜጠኛ ወይ ኤዲተር ሊሆን ይችላል ሙሉ በሙሉ ሚዲያው ሱ ላይ የሚሰራ ሰው ምንም አይነት ሴንሴሽናል የሆነ ወይም ኢንሳይቴሽን ኦፍ ዋር ጦርነትን የሚያቀጣጥል ግጭትን የሚቀሰቅስ ነገር ማድረግ የለበትም። በሶሻል ሚዲያ የመብት ነገር አይደለም ልልሽ ፈልጌ ነው። አይ የራሴ የግል ሶሻል ፔጅ ነው እንደፈለኩ እንትን ማለት ይችላል። አቋምም ሆኖ ሊወሰድ ስለሚችል ማለት የተቋሙ አቋም አይደለም እንደዚህ አይነት ፖለቲካሊ ሞቲቭ ያለው ወይ ደግሞ ሌላ ሴንሴሽናል ወይ ትራይባሊዝም ያለበት ነገር ወይም ብሔርተኝነት የእምነት በጣም ጠንከር ያለ ሀሳብ ይቅርና ሌላ ነገር ራሱ አጓጉል ነገር ቀልድና የማይመጠን ቀልድ ራሱ መቀለድ ማንን ነው የሚያሰድበው? ተቋሙን ያሰድባል። በተዘዋዋሪ ይሄ ሰው የተቋሙ ነው እስካለ ድረስ ኮንትራክት እስከፈረመ ድረስ። እንግዲህ ይሄ ዲሲፕሊን በነገራችን ላይ በሚዲያ ብቻ አይደለም። ሚዲያ እንዲሁም ከፍተኛ ዲሲፕሊን የሚፈልግ ነው ከምንም በላይ። ምክንያቱም የከሌ ድርጅት ሰራተኛ ነው የሚባለው። አዎ በሌሎች እንኳን መስሪያ ቤቶች ህግ ያወጣሉ እንደዚህ ካለባበስ ጀምሮ። እንግዲህ የኛ ሰራተኛ ነው ከዚህ በኋላ አለባበስክን አነጋገርክን ምናምን ተብሎ እኮ መጀመሪያ ኤችአር ትሬኒንግ አለኩ ትሬኒንግ ፖሊሲዎች አሉ። ስለዚህ ሚዲያ ላይ ደግሞ ሲሆን ጠንከር ይላል እያልኩሽ ነው። በጣም ጠንካራ መሆን አለበት። እኔ እንደ ሚዲያ ፕሮፌሽናል ሚዲያን በብዙ መንገድ ነው ማቀው። አስተማሪ ሚዲያ ፕራክቲስ አድርጌያለሁ ረጅም ዓመት ከኤንጂኦዎች የውጭ ድርጅቶች ላይ ሰርቻለሁ። ለኔ ቅድሚያ የሚሰጠው ነገር ሰላም ነው። በቃ ሰላምን የሚያናጋና ሰላም ላይ ችግር የሚፈጥር አካል በሙሉ ማለት ነው በህግ ማዕቀፍ ውስጥ መሆን አለበት ባይ ነኝ። አጉል ቅንጦት የሆኑ አላስፈላጊ ፍሪደሞች ወይም ደግሞ ጥሩ ነገር የማያመጡ የመዘናጋት ነጻነቶች ተገቢ ናቸው ብዬ አላምንም። ለዛ ነው አሁን ከሶሻል ሚዲያ ከመጡ አንዳንድ እርምጃዎችም ስለማይወሰድ ነው በጣም አላስፈላጊ የሆኑ ነገሮችን አሁን ሶሻል ሚዲያ ላይ ያየን ነው። ቶሊ ከፖለቲካ አንፃር ብቻ ሳይሆን ከማህበረሰብ ከአስተዳደግ ከዲሲፕሊን ከአንፃርም ስታዩ ትክክል ያልሆኑ ነገሮች ሶሻል ሚዲያ ላይ ታያለሽ። በቶሊ ሀገራዊ ጉዳይ የሆኑ አጀንዳ የሆኑ ትልልቅ ነገሮችን ብቻ ሳይሆኑ እነዚህም ማህበራዊ የሆኑ ጉዳዮችም ራሱ ስትሪክት የሆኑ ህጎች መውጣት አለባቸው። ስለዚህ ምንድነው ኮንሰንት መዘጋጀት አለባቸው ሚዲያ ሃውሶች። አንድ ጋዜጠኛ ወይም ኤዲተር ሲቀጥሩ የድርጅቱን እና አጠቃላይ የአገሪቷን የኢትዮጵያ ሚዲያ ኦቶሪቲ ያለ የተለያዩ የክሪሚናሎች ብዙ ህጎች አሉ። ከዚህ ጋር በተገናኘ የሚዲያ ህጎች በነገራችን ላይ በብዙ መንገድ በብዙ ቦታ ብዙ አዋጆች ብዙ ህጎች አሉ። እነዛን አክብሮ የሚሰራ መሆን አለበት። ያ ደግሞ በማንነቱ በሰውነቱ በእንቅስቃሴው በሶሻል ፔጁ በአካሄዱ በአረማመዱ ባነጋገሩ ሁሉ ያን ህግ ተግባራዊ ማድረግ አለበት። የዛ ህግ ተገዢ ደግሞ ካልሆነ መቀጠርም አለበት ብዬ አላምነው። ምክንያቱም ዋናው አጀንዳ ሰላምና ሰላም ስለሆነ ማለት ነው። እዚህ ጋር ምን አስታውስከኝ መሰለህ በላቸው አሁን ከኛ ጋር ከዚህ ቀደም ሰራበት ሚዲያ ላይ ነውና ጋዜጠኞች በግል ገጻቸው በተለይ በጣም በሰሜኑ ጦርነት ወቅት ነውና ገጻቸው ላይ ጽፋሉ አብረው የሚሰሩ ልጆች እነሱ በፌስቡክ ገጻቸው የሚጽፉት የግል ሀሳባቸው የተቋሙ አቋም አድርጎ ማህበረሰቡ ኦዲየንሱ ይወስደውና ከሌ ሚዲያኮ ይሄን አይነት ሀሳብ ነው የሚያራምደውና አቋም ወይም ሳይድ ይዟል በጦርነቱ ላይ ተብሎ የተወሰደበት ጊዜ ነበርና እንደዚህ አሁን አንድ ጋዜጠኛ በማህበራዊ ሚዲያው ላይ የግል ሀሳቡን ሲያሰፍር የሚሰራበት ሚዲያ አቋም ተደርጎ የሚወሰድበት አግባብ አለ። ያ ደግሞ ኦዲየንስንም ይከፍለዋል ለሁለት። እነሱኮ እንትን ነው ሀሳባቸው ስለዚህ እነሱን አንከተልም የሚልም ነገር ስለሚመጣ እሱ ላይ እንድታተኩሩልኝ ቢሆን ነው። ሌላው ምናልባት ተጨማሪ አንድ ነገር ልጨምርልሽ። አንዳንዶቹ ለምሳሌ ከሚዲያው ሊለቁ ሲሉ የተወሰኑ ታሪኮችም ታውቃላችሁ እናንተ ሚዲያ ላይ እንደምስራቶቹ በጣም ሂሮ ለመሆን ወይም ጀግና ለመሆን ለመልቀቅ ያስቡና ምን ያደርጋሉ መሰለሽ ከዚህ በፊት የተፈጠሩ ነገሮች አሉ። ለምሳሌ ከሆነ ተቋም ከትልቅ ተቋም ሀገር ውስጥ ካለ ሚኒስትሪ ሚዲያ ላይ ለምሳሌ እንደነገ ሊለቁ ዛሬ ከዛ ተቋም ጋር ወይም ደግሞ ከእውነት ጋር የሚጣረስ ነገር በግል ፔጃቸው እንትን ይላሉ። ከዛው ላይ በሚቀጥለው ቀን ወይ ሊባረሩም ሊሆን ይችላል
ወይም በራሳቸው ፍቃድ ሊወጡ ይችላሉ። ብቻ የመውጣታቸውን ነገር በመባረርም ይሁን በራሳቸው ፍቃድ የመውጣታቸውን ነገር እርግጥ ካረጉ በኋላ አላስፈላጊ መረጃ ለቀው ሂሮ ለመሆን የሚፈልጉ ሰዎች አሉ። የተቋሙን ሰው ከዛ ባንዴ በዚህ ድርጅት ሲሰራ ተፈናቅሎ ይሄንን ፖስት በማድረጉ ለህዝብ ተቆርቋሪ በመሆኑ የተፈናቀሉ ጋዜጠኛ ተብሎ ወዲያው ጎፈንድሚ ምናምን ድጋፍ ሁሉ ይደረግለታል። እንደዚህ አይነት ነገሮችን አንደኛ ሚዲያውሶች ቶሎ ስለ እንደዚህ አይነት ግለሰቦች እውነታ የሆነ መረጃ መስጠት አለባቸው። ይህ ሰራተኛ ኖቶሊ ሚዲያውሶች የትም መስሪያ ቤት ለምሳሌ ተገቢ ያልሆነ ነገር ያደረገ ሰራተኛቸውን በዚህ መልኩ የድርጅታችን ሰራተኛ ተቀጣሪ የነበረው አካል እንደዚህ ነው የግል አቋሙ እንደዚህ ነው ምናምን ብለው ቶሎ መግለጫ መስጠት አለባቸው። ምክንያቱም አንድ ሰሞን ለገንዘብ መሰብሰቢያ የሚጠቅም ነበር። በተለይ ሚኒስትሪ ሚዲያ የሚሰሩ ሰዎች ሶሻል ሚዲያቸው ላይ የሆነ ነገር ይጽፋሉ፣ ከዛ ከስራ ይሰናበታሉ፣ ከዛ ቶሎ እውቅና ያገኛሉ፣ ከዛ ቀጥታ ዩቲዩብ ይከፍታሉ ምናምን እንደዚህ ፕሮሰሱ ራሱ ያስታውሰዋል። እሺ እሱ የዚህ ላይ እስቲ ማጠቃለያ ሀሳብ ስጠ። የመጀመሪያውና ትልቁ ጉዳይ ጋዜጠኛው ኃላፊነት የሚሰማው ሊሆን ይገባል የሚለው ይመስለኛል። አሁን ጋዜጠኝነት ትምህርት ቤትም በተለያዩ መንገዶች የሚሰጡ ስልጠናዎችም ትልቁ ማጠንጠኛቸው የስነ ምግባር ጉዳይ ነው። በተለይ መገናኛ ብዙሃን ከፍተኛ የሆነ ስነ ምግባር የሚያስፈልግበት ተቋም ነው። አንድ መገናኛ ብዙሃን ውስጥ የሚሰራ ጋዜጠኛ መረጃ እኮ ሊያገኝ ይችላል። የሀገርን ብሔራዊ ጥቅም ተጽዕኖ ውስጥ የሚጥል ወይም በተለያየ መንገድ የተለያዩ መረጃዎችን ሊያገኝ ይችላል። ያን መረጃ ስላገኘ ግን ለህዝብ ያደርሰዋል ማለት አይደለም። የኃላፊነት ስሜት አለ። ያን መረጃ ለህዝብ ካደረስኩት በኋላ ምንድነው ሊከተሉ የሚችሉት የሚለውን ነገር ማጠንጠን አለበት። ወደ ግል አመለካከቱና ሀሳቡ ሲመጣ ደግሞ አንድ ኃላፊነት የሚሰማው ሰው አሁን ያነሳናቸውን ቀደም ሲል ያነሳናቸውን የመገናኛ ብዙሃኑ ሀሳብ ተደርጎ ሊወሰድ ይችላል የሚለው ጉዳይ እንዳለ ሆኖ የሱንም ተአማኝነትና ገለልተኝነት ጥያቄ ውስጥ ሊያስገባ የሚችለውን ጉዳይ ማህበራዊ ሚዲያ ላይ አያመጣውም ሙሉ የኃላፊነት ስሜት የሚሰማው ከሆነ ማለት ነው። ይህ ግን ከሀሳብን በነጻነት ከመግለጽ መብት ጋር ሊጣረስ ደግሞ አይገባውም በሌላ መንገድ ስንመለከተው። ምክንያቱም የምናውቀውን ነገር በሙሉ መናገርም የለብንም አይደለ? ኃላፊነት ተሰምቶን ይህ መረጃ ለህዝብ አደርሰው ምን አይነት ነገር ሊያስከትል ይችላል የሚለውን ነገር ማመዛዘን አለብን። ያው ለእውነት መስራት እውነት ይፋ እንዲሆን ማድረግ እሱ ራሱን የቻለ ጉዳይ ሆኖ ነገር ግን አሁን እኛ ለህዝብ የምናደርሰው የራሳችን እውነት ነው የምንለው ጉዳይ በርካቶችን የሚጎዳ ተቋማችንንም አደጋ ላይ የሚጥል ተቋማችን ደግሞ ለህብረተሰቡ የተሻለ አስተዋጽኦ ማበርከት የሚችልበትን መንገድ የሚዘጋ ከሆነ ይህ ጉዳይ ባይነገር ባይተላለፍ ሰው ባያውቀው የተሻለ ይሆናል የሚለውን ነገር መረዳት ነው በራስ ኃላፊነት መውሰድ። ይህ የደቂቃዎች ጉዳይ ሊሆን ይችላል። አንድ አረፍተ ነገር ልትሆን ትችላለች ማህበራዊ ሚዲያ ላይ የምትለጠፈው ወይም ህዝብ ላይ የምትደርሰው። ያቺ ግን ምን አይነት ነገር ልታስከትል ትችላለች የሚለውን ሚዛን ላይ ማስቀመጥ ያስፈልጋል። የተለያዩ መገናኛ ብዙሃን የራሳቸው የሆነ የውስጥ አሰራር አላቸው፣ ኤዲቶሪያል ፖሊሲ አላቸው። ከዛም ባሻገር ደግሞ የስራ ስነ ምግባርም አላቸው። የሙያ ስነ ምግባር አለ። እዛ የሙያ ስነ ምግባር ውስጥ ሁሉም ሰው የሚፈርምበት የሚካተቱ ጉዳዮች ይኖራሉ። እንደዚህ አይነት ጉዳዮች ስራዬ ተብለው በአግባቡ አንድ ሰው ሀሳቡን የሚገልጸው በምን ያህል መጠን ነው፣ የመገናኛ ብዙሃኑን ስራስ እንዴት ነው አፌክት ሳያደርግ ወይም ተጽዕኖ ውስጥ ሳይከት የራሱን ሀሳብ ኢንተርቴን ማድረግ የሚችለው የሚለውን ነገር ንግግሮች ሊደረጉበት ይገባል። ቀደም ሲል እንደተባለውም ዝርዝር የሆነ ደንብ ወይም የአሰራር መመሪያ ሊኖር ይችላል። ነገር ግን ከሁሉም ነገር በላይ የሚቀድመው የባለሙያውን ስነ ምግባር መጠበቅ፣ ኃላፊነት የሚሰማው ባለሙያን ማፍራት። የኃላፊነት የሚሰማው ባለሙያ ደግሞ እንዲፈራ የምናደርግበት መንገድ አንደኛው የሚዲያውን ላንድስኬፕ ራሱ ማስፋት ያስፈልጋል። አንዳንድ እንደዚህ አይነት ሀሳቦች የሚነሱ ሀሳቦች ሚዲያው ላይ መገናኛ ብዙሃኑ ላይ መጥተው ውይይት የሚደረግባቸው ወይም ተደራሽ የሚደረጉ ከሆነ ወደ ማህበራዊ ሚዲያ የምንሄድበት ወይም ሌላ አማራጭ የምንመለከትበት መንገድ እዛው መገናኛ ብዙሃኑ ላይ እንዲቀር ማድረግ እንችላለን። ለምሳሌ እንደዚህ አይነት ጉዳዮች እኮ የግል አመለካከቶች የምንላቸው የአንድ ሰው ብቻ ላይሆኑ ይችላሉ። በርካቶች የሚያነሷቸው ሀሳቦች ሊኖሩ ይችላሉ። ስለዚህ ማህበረሰቡ ጋር ያለውን የመገናኛ ብዙሃን የሚዲያ ንቃተ ህሊና እያሳደግን በሄድን ቁጥር በሀሳብ የበላይነት ማመን የሚችል ትውልድ እየፈጠርን ለዛ የምናደርገውን እንቅስቃሴ እያሳደግን በሄድን ቁጥር እነዛ ጉዳዮች ራሳቸው እኮ የመገናኛ ብዙሃን ግብአት ይሆናሉ። የተለያዩ ዘገባዎች የሚሰሩባቸው
የውይይት ርዕሶች ከውይይትም አልፎ ደግሞ የመንግስት ኃላፊዎች ወደ ፖሊሲ ደረጃም የሚያድጉ ሀሳቦች በእንደዚህ አይነት መንገድ ሊመጡ ይችላሉ። ስለዚህ መገናኛ ብዙሃን ላይ ውስጥ ያለውን አሰራር እያሻሻሉ መሄድ የጋዜጠኝነት ስነ ምግባርን ያከበሩ የጠበቁ መረጃዎችን እያደረስን እየሰራን በሄድን ቁጥር ኃላፊነት የሚሰማው ጋዜጠኛ ሙያዊ ስነ ምግባሩን የሚያከብር ጋዜጠኛ እየፈጠርን እሱም ደግሞ በተሻለ ሁኔታ መገናኛ ብዙሃኑንም እያሳደገ የሚሄድበት ሁኔታ ይፈጠራል የሚል እምነት ነው ያለኝ። ያው በመጨረሻ ምናልባት በቃ ትንሽ ትኩረት እንዲሰጠው የምፈልገው ነገር ምንድነው በነገራችን ላይ የሁሉም አላማ የሆኑት ሰብአዊነትና ሰላም የሚሉት ሁለቱን ነገሮች ታሳቢ ያደርጉ የትኛም ሙያ ዛሬ ስለተነጋገርንበት የሚዲያ ሙያ ብቻ ሳይሆን ሁሉም በየሴክተሩ በሚሰራበት ወቅት እነዚህ በጣም አልቲሜት ናቸው። ስታጫቸው ነው የሚገባሽ። በነገራችን ላይ ብዙ ሰው ሲያጣቸው ነው። አሁን በብዙ የዋር ሂስትሪ ወይም ደግሞ የጦርነት ታሪኮችን ስታነቢ ሰላም እንዴት ተናፋቂ በቃ ከምንም ነገር አረ እኔ ባላወራ ምን ባልል በቃ ዝም ብሎ በሰላም መኖር የሚባልበት እንትን አለ። ስለዚህ አንዳንድ ነገሮች ሊኖሩ ይችላሉ። ያሉትንም ነገሮች በሙሉ በመነጋገር በተለይ ምክክር ኮሙኒኬት ማድረግ በሰላማዊ ፓሲፊስት መሆን በሰላማዊ ተጽዕኖች ነገሮች እንደሚቀየሩ በዓለምም ትምህርት አግኝተናል። በነገራችን ላይ በዓለም ላይ አሁን የጀርመን ሂትለር የነበረ ጊዜ ሩዋንዳ እና ሌሎችም እንደ ትላልቅ የዘር እልቂት የነበረባቸው ሀገራት ላይ ዛሬ ላይ ሆነው ያንን ታሪካቸው ማስታወስ እንኳን የማይፈልጉበት የሚጸጸቱበት አለ። ስለዚህ እንደዚህ አይነት ነገሮች እንደዚህ አይነት ታሪኮች እንዳይደገሙ ነው እኛ ዛሬ ላይ ቁጭ ብለን እንዴት መስራት አለበት። በተለይ ሚዲያ ትልቅዬ መሳሪያ ነው። እውነት ነው። ትንሽዬ ቀደም መስዬ እንደገለጸው ትንሽዬ እኛ ሁለት መስመር የጻፍናት ማህበራዊ ሚዲያችን ላይ ሀገር ልታቀጣጣለና ሀገር ሊያፈርስ የሚችል ጉዳይ ሊሆን ይችላል። ስለዚህ በኃላፊነት እንዴት መስራት አለብን የሚለውን ነው በደንብ እንድንወያይበት ሌሎችም እንደዚሁ እንዲጋሩን በማሰብ ነው ሐሳብን ቀጣይ። ስለዚህ በብዛት ለነዚህ ነገሮች አልቲሜት ለሆኑ የሰው ልጅ ምንም አይነት አመለካከት ሊኖረን ይችላል። አሁን የአመለካከት ጉዳይ አይደለም፣ ግን ለሁላችን ዩኒቨርሳል የሆኑ ዓለም አቀፋዊ የሆኑ እውነታዎች አሉ። ሁሉም የዓለም ሕዝብ ሰላም ይፈልጋል። በቃ ይሄ የዓለም አቀፍ ዩኒቨርሳል እንትን ነው። ያ ማለት ግን በውስጡ ጉዳቶች፣ ችግሮች፣ ሮሮዎች የሉም ማለት አይደለም። ስለዚህ ከሰላም ምንም አይነት ነገር ሊበልጥ አይችልም። በቃ ከነ ሰላም ከነ ፍቅር የሚበልጥ ሀሳብ ምንም ነገር የለም። ስለዚህ እነሱን ያስታከከ ነገር ነው። ሌላውም ምናልባት ለውጥ እንዲመጣ ደግሞ የሚፈልግ ወይም ደግሞ አንዳንድ ማሻሻያዎች ከተፈለጉ ደግሞ የፓሲፊዝም እኔ የፓሲፊስት ነኝ በተፈጥሮዬ ማለት ነው። ራሴንም የግሌንም እንትን ብትይ ራሴም ማነሳቸው ጥያቄዎች ሊኖሩ ይችላሉ። ግን ውስጡ ገብቶ አብሮ በመስራት በመመካከር በተለያዩ እንቅስቃሴዎች የተለያዩ ነገሮች መምጣት ይችላሉ እንጂ በዓለም በነገራችን ላይ በግጭት በጦርነት የተፈታ ምንም ነገር የለም። ሁልጊዜም በጣም ትልልቅ ለውጦች የመጡት ማለት ነው በሰላማዊ መንገድ በሚደረጉ እንቅስቃሴዎች በሰላማዊ መንገድ በሚደረጉ የሚዲያ እንቅስቃሴዎች ነው። ብዙ ጊዜ ሰውም ደግሞ ብዙ ጊዜ የሚያሳምነው አሁን አንቺ ለምሳሌ ፐርሰናሊ ማለት ነው በመጥፎ ስሜት ወይም በመጥፎ እንትን ወይ የሆነ እውነት ወይ የሆነ አጀንዳ ይዤ ስከራከርሽና ሰላማዊ መንገድ ይዤ ሳወራሽ ለውጥ የምታመጪው በየትኛው ነው? ወይም ሀሳቤን የምትቀበዩ? በመልካም በግል እንኳን ኮሙኒኬሽን እንኳን ሰውን በሰላም ካላወራሽ ማንም ሰው ግለሰብ አይደለም ሀገር ግለሰቦች እንኳን ጥሩ ምላሽ አይኖራቸውም ማለት ነው። በሰላም ግን በፍቅር የሆኑ ነገሮችን ቀርቦ ለውጥ ማምጣት ይችላል። ስለዚህ ሚዲያ ላይ ኢንቴንሽናችን ብዙ የሚዲያ ባለሙያዎች ላይ ያለው ችግር ምንድነው? ኢንቴንሽኖች አሉ፣ የተለያዩ አላማዎች አጀንዳዎች አሉ። አንዱ ለመታወቅ ለቅድም የተቃቀስኳቸው አንዱ የሆነ ነገር እንትን ለማድረግ በጣም በተራ እንትኖች ግን ትልቁን ዋጋ የሚያሳጣን ነገሮች አሉ ማለት ነው። ስለዚህ በቃ የሰላም ዋጋው በጣም ትልቅ ነው። ዋጋም ራሱ እንደውም የለውም፣ አቻ የሆነ ዋጋ የለውም። ስለዚህ በሌላ ነገር የምንደራደርበት አይኖርም። ሚዲያዎችም ይህንን ታሳቢ አድርገው ቢሰሩ ያለንበት ወቅታዊ እንትን ብዙ ሃርሞናይዝድ መሆን መተባበር የሚፈልግበት ጊዜ ስለሆነ ማለት ነው። ስለዚህ ፒስ ጆርናሊዝም ለዛ ነው የመጣው። ከተወሰኑ አመታት በፊት የሰላም ጋዜጠኝነት ብዙ አይታወቅም። አሁን በዓለም አቀፍ ደረጃ ጎልቶ እየመጣ ያለው ምንድነው? የሰው ልጆች ምን እየመረጡ ስለመጡ ነው። ሰላም እየመረጡ ስለመጡ በብዛት አሁን መልካም ዜና ነው መስማት የሚፈልገው ሰው ራሱ። እኔ በሚዲያ ኃላፊነቴም አሁን ጥሩ ዜና ሲሰማ ሰው ደስ ይለዋል። ሁለታችንም እጅግ በጣም አድርጌ አመሰግናለሁ። እንግዲህ በዛሬው ፕሮግራማችን የማህበራዊ ሚዲያ አጠቃቀም በሰላም ግንባታ ላይ ያለው ሚና እንግዲህ አንስተን በሱ ስር የጥላቻ ንግግርና የሰላም ጋዜጠኝነት የሐሰተኛ መረጃዎች ስርጭትና ለሰላም ስጋት ያላቸውን
ኢፌክትና እንዲሁም ደግሞ የዲጂታል አክቲቪዝምና የሚዲያ ታማኝነትና የማህበራዊ ሚዲያ ስነ ምግባር ለጋዜጠኞች ምን አይነት መመሪያ መዘጋጀት አለበት አጠቃቀም ላይ የሚል ውይይቶች በጥልቀት አድርገናል። ዋና ዓላማው እንግዲህ እዚህ ፕሮግራም መግቢያችን ላይ እንደገለጽኩላችሁ የሚዲያ ባለሙያዎች በተለይ በስራዎቻቸው ላይ ከዚህ አሁን ላይ የዲጂታል ሚዲያው ተጽዕኖ እንዳለ ሆኖ ምን ማድረግ አለባቸው መረጃዎችን ከማሰራጨታቸው በፊት ምክንያቱም አንድ የወጣ መረጃ እንግዲህ አገር እስከ ማቃጣጣል አገር እስከ ማፍረስ የሚያደርስ ጉዳት ሊያደርስ ስለሚችል ምን አይነት ጥንቃቄዎች ማድረግ አለባቸው የሚል በውይይት እያደረግን ለሌሎችም እያጋራን እንድንሄድ ታሳቢ የተደረገ ነው። ስለመጣችሁ እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን እስካሁን ስትከታተሉት የቆያችሁት የኤዲተሮች ጠረጴዛ የተሰኘው ሳምንታዊ ፕሮግራማችን ነው። ፕሮግራሙ የሰላም ሚኒስቴርና ኤንቢሲ ኢትዮጵያ በጋራ በመተባበር የሚያቀርቡት ፕሮግራም ነው። በዛሬው የመወያያ ርዕሳችን የማህበራዊ ሚዲያ አጠቃቀም በሰላም ግንባታ ላይ ያለው ሚና በተመለከተ እዚህ ስቱዲዮአችን ሁለት የመገናኛ ብዙሃን ባለሙያዎችን ጋብዘን ውይይት እያደረግን ነበረ የቆየ ነው። እሱ ባለው ጋሻው ጋዜጠኛ ነው። እንዲሁም ደግሞ በላቸው ስራው የሚዲያ አማካሪና የሚዲያ ኃላፊ ናቸው። ሁለቱንም እጅግ በጣም እያመሰገነን የዛሬ ፕሮግራማችን ይህን ይመስል ነበረ። ፕሮግራሙን በመምራትና በማዘጋጀት ከመላው የስቱዲዮ ባልደረቦቼ ጋር አብሬያችሁ የቆየሁት ኢየሩሳሌም አለሙ ነበርኩ። ሳምንት በሌላ ርዕሰ ጉዳይና በሌላ እንግዳ እስከምንገናኝ ድረስ ሰላም ከእናንተ ጋር